እንኳን አደረሳችሁ። በ5 ዓመታት ውስጥ 4 ሳይቶችን ገንብቶ በማስረከብ የሚታወቀው ጀምቦሮ ሪል ስቴት አሁን ደግሞ በከተማችን የብዙ ኤምባሲዎች መቀመጫ በሆነችው ሳር ቤት እጅግ ዘመናዊ የመኖሪያ አፓርትመንቶችና የንግድ ሱቆችን በ10% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም መጪውን የገና በዓል ምክንያት አድርገው ለሚመጡ ደንበኞቻችን ልዩ ቅናሽም አዘጋጅተናል። አስተውሉ፣ የምንሸጣቸው ቤቶች ላይ ምንም አይነት የዋጋ ጭማሪ ወይም ፕራይስ ስካሌሽን የለውም። ለበለጠ መረጃ በ0942 63 64 21 ላይ ይደውሉ። ጀምቦሮ ሪል ስቴት፣ በጊዜ ግቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ታኅሳስ 10 2018 ዓመተ ምህረት ምንድን ነው የተፈጠረው? ጋምቤላ ውስጥ ድንገት እያደፈጡ ኃላፊዎችን ንጹሐንን የሚገድሉ ሰዎች ተመዘገቡ። የባንክ ስራ አስኪያጅ ገደሉ፣ የክልሉን ፖሊስ አዛዥ ገደሉ። ከዛ በኋላ ጉዳዩ ሲመረመር ከግድያው ጋር የተያዘ ፖሊሶች እንዳሉበት ተደረሰበት። ከፖሊሶቹ ጋር ተያይዞ ደግሞ ከውጭ ሆነው ፈንድ የሚያደርጉ ምናምን አካላት እንዳሉ በተለያየ መንገድ ምልክቶች ታዩ። ስለዚህ ለመፍትሄው ብሎ የካለ የጋምቤላ ክልል መንግስት ሙሉ በሙሉ ፖሊስ የሚባለውን ትጥቅ አስፈታ። የጸጥታውን ኃላፊነት ፌዴራል ፖሊስና ሌሎች ወሰዱት። እና ረብሻ ምናምን የሆነ ግርግሩ እነዚህ ሰዎች ይሆን ስንት ነገር እየተመኙ እንደሚቀጥሉ አላውቅም። ኢትዮጵያ ውስጥ አሁን ባለው ሁኔታ ውስጥ የትኛውም የሚፈጠር ነገር እንደ ጠዋት ጤዛ ማየት ነው። ከሰዓት በኋላ የለም ወይ በሚቀጥለው ቀን አታየውም። አስገራሚው የአማራ ክልል ስልጣን ላይ ያሉ ሰዎችም በንግግር ጉዳዩን እንዲያልቅ የማይፈልጉ መኖራቸውንም እዛዛ ላይ ያነሳቸው ነገሮች አሉ። በነገራችን ለሱ እኔም ሰምቻለሁ። የአማራ ክልል ስልጣን ላይ ሆነው ይሄ 1 ዓመት ምናምን የወሰደ ድርድር ካልተሳሳትኩ ወደ አምና ጥር አካባቢ ተጀመረ በተባለው ንግግር ላይ በተለያየ መንገድ እንቅፋት እንዲገጥመው ከሚፈልጉት ውስጥ አማራ ክልል ስልጣን ላይ ያሉ ሰዎች ናቸው። ላይ ጫፍ ምናምን ያሉ ሰዎች አይደሉም። በጥይት ተኩሰን እንደርሳለን ያሉ እየመጡ ሳይሆን እየራቁ ጎረቤት ሀገር መድረሳቸውን ሰምተናል። ያው ነገሩ ከፍቶ ጎረቤት ሀገር ደግሞ ኢትዮጵያ መንግስት ሲመጣ ወዴት እንደሚሄዱ እንግዲህ የዛን ጊዜ የሚታይ ነገር ይሆናል። በማህበራዊ ሚዲያ አብዮት እንቀሰቅሳለን ከዚህ ቀደም ልምድ አለን ያሉት የፎከሩ ሰዎች ዛሬ በጩኸት የፈረሰችው የመጽሐፍ ቅዱሷ ኢያሪኮ ብቻ ነች እንደተባለው በጩኸት የሚፈርስ ሀገር በጩኸት የሚፈርስ መንግስት እንደሌለ በደንብ እያዩ እየተገነዘቡ አይናቸው እየተገለጠ ሲመጣ ለጊዜው ይሁን ለዘላቂነት ማህበራዊ ሚዲያውን ጥለው ሽሽት ውስጥ ናቸው ያሉት። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን።
ህዳር 5 ቀን 2018 ዓ.ም ጽሕፈት ቤታቸው የቡድን መሳሪያ ጭምር በታጠቁ የህወሓት ኃይሎች የተወረረባቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ለቀናት በምን ሁኔታ ላይ እንደሚገኙ ግልጽ ሳይሆን ቆይቶ ነበረ። ዘግይተው በአደባባይ የታዩትና ስልጣናቸው ላይ ጭምር መሆናቸውን ያረጋገጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከ2 ሳምንት በኋላ አዲስ አበባ ገብተዋል። የአዲስ አበባ ጉዟቸውን በተመለከተ ጽሕፈት ቤታቸው ረቡዕ ዕለት ባሰራጨው መግለጫ በአጠቃላይ ጉዳዮች ላይ ከፌዴራል መንግስት ጋር ለመነጋገር እንደሆነም አመልክቷል። ከትናንት በስቲያ ረቡዕ ጀነራል ታደሰ ወደ አዲስ አበባ ያደረጉት ጉዞን ግን እንደ ከዚህ ቀደሙ ብቻቸውን ሳይሆን አብሯቸው ተጨማሪ ሰዎች ተጉዘዋል። የህወሓት ምክትል ሊቀመንበርና የጊዜ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ እንዲሁም አቶ ተክላይ ገብረድህንና ምህረት የተባሉ የትግራይ ጊዜ አስተዳደር ኃላፊዎችም አብረዋቸው ተጉዘዋል። ጀነራሉ ብቻቸውን እንዳይጓዙና ተጨማሪ ሰዎች አብሯቸው እንዲሄዱ የተወሰነው ጀነራል ታደሰ ከፌዴራል መንግስቱ ጋር ብቻቸውን እንዳይነጋገሩ በህወሓት አመራር የተወሰነ በመሆኑ እንደሆነም ተመልክቷል። የመረጃ ምንጮች እንደሚገልጹት በጀነራል ታደሰና በህወሓት መሪዎች መካከል በስልጣን ዙሪያ ሽኩቻና ለመተማመን ቢኖርም ፌዴራል መንግስቱ ላይ ባላቸው የጠላትነት አቋም በጋራ የሚያራምዱት ዓላማ እንዳላቸውም ተመልክቷል። ይህም የጦርነት ዝግጅትን የጨመረ የጋራ ዓላማና ፍላጎት ሲሆን ጀነራሉ ለስልጣን ባላቸው ስስት ወይንም በሌላ ሁኔታ መረጃዎችን ያሾልካሉ በሚል ስጋት ህወሓት የራሱን ሰዎች አብረዋቸው እንዲጓዙ አድርጓል። ጀነራል ታደሰ ወረደ ላይ ህዳር 5 2018 የግልበጣ ሙከራ ከመካሄዱ በፊት ህወሓት የካቢኔ ማስተካከያ እንዲደረግ ሲጠይቅ መቆየቱም ታውቋል። ይህም የካቢኔ ማስተካከያ በዋናነት የተነጣጠረው ከነ ዶክተር ደብረጽዮን ገብረ ሚካኤል ጋር ልዩነት እየፈጠሩ የመጡትን አቶ አለም ገብረ ዋህድን ከኃላፊነት ለማስነሳት ቢሆንም ህወሓትም ሁኔታዎች በፈለገው መንገድ እየሄዱለት እንዳልሆነም የመረጃ ምንጮች አመልክተዋል። የትግራይ ጊዜ አስተዳደር ፕሬዝዳንት ጽሕፈት ቤት የጉዞውን ዓላማ በጥቅል ጉዳዮች ላይ ከፌዴራል መንግስት ጋር ለመነጋገር በሚል በሽፍን ቢያስቀምጠውም የጉዞ ዓላማ ከፌዴራል መንግስት የተያዘው ተጨማሪ በጀት እንዲለቀቅ እንዲሁም የኤፈርት የባንክ አካውንት እገዳ እንዲነሳ ጭምር መሆኑንም የመረጃ ምንጮች አመልክተዋል። በፌዴራሉ መንግስት በኩል በነ ዶክተር ደብረጽዮን ላይ እምነት ስለሌለው ጀነራል ታደሰ ወረደንም ከዚያ ባራቀ ሁኔታ በከፍተኛ ጥርጣሬ ስለሚመለከታቸው ከምንም በላይ እያደረጉት ያለው የጦርነት ዝግጅት በዝርዝር ስለሚታወቅ በውይይቱ የሚጨበጥ ነገር ይኖራል ተብሎ እንደማይጠበቅም የቅርብ ምንጮች ይገልጻሉ። የፌዴራል መንግስቱ የጦርነት ዝግጅት እያደረጉ መሆናቸውን ያውቃል የሚሉት የመረጃ ምንጮች በኤርትራ በኩል ጸረ ድሮን መሳሪያ እስኪገባ እየጠበቁ ስለመሆናቸው እንዲሁም ለኤርትራ ወርቅ እያሻገሩ በልዋጩ መሳሪያ እየተቀበሉ መሆናቸውን በመቶዎች የሚቆጠሩ የፋኖ ታጣቂዎችን ትግራይ ውስጥ እያሰለጠኑና የካድሬ ትምህርት ጭምር እየሰጡ እንደሆነም መረጃዎች እንዳሉት ምንጮች አመልክተዋል። የህወሓት ኃይሎች በትግራይ ህገወጥ የወርቅ ንግድን ለማስፋፋት ማሽነሪዎችን እያስገቡ መሆናቸውም ተመልክቷል። ከሱዳን ተፋላሚ አንጃዎች አንዱ ከሆነው ከጀነራል አብዱልፈታህ አልቡርሃን ጋርም ህዝባዊ ወያኔ ሓርነት ትግራይ እየሰራ መሆኑን የኢትዮጵያ መንግስት ያውቃል የሚሉት ምንጮች በዚህም ሳቢያ ውይይቱ ባለመተማመን ላይ የተመሰረተ ስለሚሆን የተለየ ነገር እንደማይጠበቅም አመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እንዲሁም የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋን ጨምሮ የክልሉ ከፍተኛ ባለስልጣናት ወደ አዲስ አበባ ረቡዕ ዕለት መጓዛቸው ያው ይፋ ሆኗል። ጉዟቸውን በተመለከተም የክልሉ መንግስት በማህበራዊ ገጽ ባሰራጨው መግለጫ በአጠቃላይ ጉዳይ ላይ ከፌዴራል መንግስት ጋር ለመነጋገር በሚል ነው የተጠቀሰው። እንግዲህ የፌዴራል መንግስት ህወሓትና የጊዜ አስተዳደሩ በመካከላቸው ግልጽ ልዩነት ያለበት ሁኔታ ብቻ ሳይሆን ከ2 ሳምንት በፊት ታህሳስ ማለት ህዳር 25 2018 በጀነራል ታደሰ ወረደ ላይ ታጣቂዎች ከባድ የቡድን መሳሪያ ጭምር ይዘው ያው ጽሕፈት ቤታቸውን ተቆጣጥረው በቀጣዮቹ ቀናት እሳቸው የት ነው ቤት አገቡ የሚል ጥያቄ ሲነሳ የነበረበት እንደነበርም ይታወሳል። እንግዲህ ከዛ በኋላም በመካከላቸው ለመነጋገርና ችግሩን ለመፍታት ጥረት የተደረገ ይመስላል። ዞሮ ዞሮ ግን ወደ አዲስ አበባ በተደረገው ጉዞ ላይ ከዚህ ቀደም ጀነራል ታደሰ ብቻቸውን ወደ አዲስ አበባ ይጓዛሉ፣ ከፌዴራል መንግስት ጋር ይነጋገራሉ፣ አንዳንድ ጉዳዮችን ይመክራሉ፣ ያስወስናሉ። በዛ መልክ ነበር የቀጠለው። አሁን ግን በመካከላቸው ባለው ስር የሰደደ አለመተማመን ብቻቸውን መሄድ እንደሌለባቸው ተወስኖ አብሯቸው ሰዎች እንዲጓዙ ያው የህወሓት ምክትል ሊቀመንበር ጭምር እንዲጓዙ መደረጉ ነው እንግዲህ
ከውስጥ ምንጮችም መሰማት የተቻለው እንግዲህ የፌዴራል መንግስት ደግሞ በዚህ መልክ የመጡትን ሰዎች ያነጋግራል ወይ ደግሞ ቢያንስ በከፍተኛ ደረጃ ባለ ባለስልጣናት ሊያነጋግሯቸው ይችላሉ የሚለው ብርቱ ጥያቄ የሚነሳበት ነው። የህወሓት ምክትል ሊቀመንበር የሆኑ ህገወጥ ምርጫ አድርጎ በህገወጥ ምርጫ ምክትል ፕሬዝዳንትነቱን አስገድደው ጊዜ አስተዳደሩን ያን ኃላፊነት የወሰዱ ሰዎች ስለሆኑ ራሱ የፌዴራል መንግስቱ ያን ኃላፊ ምክትል ፕሬዝዳንት የሚባሉትን ያውቃቸዋል ወይ? ከእርሳቸው ጋር ሊነጋገር ይችላል ወይ? እንዲህ አይነት ተያይዞ የሚነሱ በርካታ ጉዳዮች ይኖራሉ። ምናልባትም ከበጀት፣ ከነዳጅ፣ ከፈርት ኩባንያዎች ሀብት ጋር ተያይዞ ያሉ ነገሮች አሉ። በእነዛ ጉዳዮች ላይ እንደሚነጋገሩ ይጠበቃል። ግን ለማንም ሰው ግልጽ የሚሆነው ነገር መደበኛው በጀቱ የተያዘ አይመስለኝም። በተወሰነ ደረጃ ተጨማሪ በጀት ተብሎ የሚለቀቁ እንደገና ደግሞ ለሰራተኞች የደሞዝ ጭማሪ በሚል የተወሰኑ ነገሮች ነበሩ። ከነዛ ጋር የተያዙ ነገሮች እንደሆኑ ነው አንዳንድ መረጃዎች መረዳት የተቻለው። ዞሮ ዞሮ ከሰራተኞቹ ደሞዝ ጋር ያለውን ቀጥታ ሰራተኞቹን የሚመለከት ነገር ስለሆነ የፌዴራል መንግስቱ ለዛ ማስተካከያ ይሰጣል ተብሎ ይታመናል። ከዛ ውጭ ግን የሚለቀቁ በጀቶችን በተመለከተ በግልጽ እንዲወጋው መሳሪያ ምንድነው ወታደራዊ ስልጠና እየወሰዱ ሌላ ነገር ዝግጅት እያደረጉ ባሉበት ሁኔታ ውስጥ መንግስት ቁጥጥር ማድረጉ ሁኔታዎችን ሊተኩሱበት የወሰኑ ሰዎች ትግራይንም ሌላውንም ቀውስ ውስጥ ለመክተት የወሰኑ ሰዎች እንዲቀናቸው እንዲመቻቸው ሁሉ ነገር ለእነርሱ የተመቻቸ እንዲሆን እንዲያደርግ ማንም ሰው የሚጠብቅ ያለ አይመስለኝም። ከነዳጅ ጋር ተያይዞ ያለው ነገር ቁጥጥር መደረጉ በጣም በጣም አስፈላጊ ነው። የቁጥጥሩ አምቡላንስና ማለት የህፃናትና የእናቶች አገልግሎት የሚሰጡ አምቡላንሶች ላይ ተጽዕኖ አድርገዋል የሚል የህወሓቱ የነ ዶክተር ደብረጽዮን ቡድን ያወጣው መግለጫ መቼም ሌላ ትራንስፖርት አገልግሎት ባልተቋረጠበት ሁኔታ ውስጥ የአምቡላንሶች ሊቋረጥ የሚችልበት ሁኔታ የለም። ዞሮ ዞሮ በእነዚህ ሰዎች የተነሳም ይነስ የሚብዛ የሚደረጉ እርምጃዎች ህብረተሰቡ ላይ ቀጥታም ተዘዋዋሪም ተጽዕኖ ማድረጋቸው የሚጠበቅ ነገር ነው። ነገር ግን ደግሞ ለመተኮስ የበለጠ ትግራይንም ወደ ቀውስ ለመክተት እየተንደፋደፈ ያለ ቡድን ከመሆኑ ጋር ተያይዞ ሁኔታዎችን ብዙ ርቀት ሳይሄድ አደጋውም የከፋ እንዳይሆን በማድረግ ረገድ የተወሰኑ ቁጥጥርና ጥብቅ እርምጃዎች በብዙ መልኩ የሚያግዙ ስለሆነም መንግስት በኃላፊነት ስሜት የህብረተሰቡን የደሞዝተኛውን ከእሱ ጋር የተያዙ ነገሮች ላይ ማስተካከያዎችን ነገር እያደረገ በሌላ በኩል ለክልሉ የሚለቀቀው በጀት ትግራይንም ሌላውንም እሳት ለማንደድ የሚደረግ ነገር እንደመሆኑ ያው ቲፒኤልኤፍ የሚባል ቡድን በተለይ ደግሞ አሁን ቆሞ የቀረው ኃይል ከዛ ውጭ የተሻለ ነገር ያስባል ተብሎ አይታመንም። ያው ምናልባት እንዲህ አይነት ሰዎች ያው መጠናት አለባቸው። በመጠናቱም በአእምሮ ሳይንስ ረገድ ኢንጂነር ወንድሙ ነጋሽ በልዋላይ ላይ ያቀረበው ነገር አለ። ይሄ የነፃ አውጪ አእምሮ በአንድ በኩል የሚታዘንላቸው ሰዎች መሆናቸውን የሌላ ሀገር ልምድና ተሞክሮችን መሰረት አድርጎ ያመጣው ነገር አለ። ስለዚህ የሆነ ቦታ ላይ የቆሙ ሰዎች አሉ። እነሱ መንቀሳቀስ ስለማይችሉ ዓለም ሁሉ የቆመ ይመስላቸዋል። ከዛ ጋር ተያይዞ ራሱ በጣም ቆመዋል የሚለው ነገር የሚያሳየው እነ ጀነራል ታደሰ አንደኛው ወደ አዲስ አበባ የተጓዙበት ምክንያት በነገራችን ላይ ባሉ መረጃዎችም የፌዴራል መንግስቱም ጀነራል ታደሰን አያምንም። ህወሓቶችና እነ ጀነራል ታደሰ መካከል መተማመንም የለም። ነገር ግን ደግሞ በጋራ አንድ ግብ አላቸው። ፌዴራል መንግስት ላይ የጋራ የጠላትነት ስሜት አላቸው። ስለዚህ ለዛ የጋራ ጠላትነት ስሜት ሲባል የሆነ ቦታ ላይ ይተባበራሉ፣ ለስልጣን ሲሉ ደግሞ ይሻኮታሉ። ዞሮ ዞሮ ወደ አዲስ አበባ የሚደረገው ጉዞ የበጀት የምናምን ብቻ መሆኑ ሳይሆን ጸረ ድሮን መሳሪያዎች በኤርትራ በኩል እየገቡ ስለሆነም እነሱ እስኪደርሱ ድረስ ፌዴራል መንግስቱን የተወሰነ እያዘናጉ ምን ለማለትም ለዛም ብዛም ነገር ለማቆየት ይጠቅማል ብለው የማሰብ ነገርም አለ። እንግዲህ ያሉ መረጃዎች ያን ያሳያሉ። አንደኛ ፌዴራል መንግስቱ እነሱ የሚያስቡትን እያንዳንዱ እንቅስቃሴ አሁን ውስጣቸው ፈርሶ ምን እያደረጉ ምን እየከወኑ እንደሆነ የዕለት ተዕለት ህይወታቸውን በጣም በከፍተኛ ደረጃ በሚገመግምበት ዛሬ አይደለም ያን የጥብቅ ቁጥጥር በሚያደርጉበት ወቅት እንኳን መረጃዎችን መቶ መዝጋት የሚቻልበት ሁኔታ አልነበረም። ዛሬ እውነት ለመናገር በዶክተር ደብረጽዮንና በወይዘሮ ፈትለወርቅ መካከል የሚደረጉ የመረጃ ልውውጦች እንኳን ከፌዴራል መንግስት ውጭ ናቸው ብሎ ለማመን ያስቸግራል። ምክንያቱም ሁለቱ በጣም አክራሪ የሚባሉት
ሁለቱ ሰዎች ስለሆኑ ማለት ነው። እንግዲህ ሌላውን በዋናነት መረጃ ሊለዋወጡ የሚችሉም እነሱ ስለሆነም በዛ ደረጃ ከመረጃ ውጭ ነው ተብሎ አይታመንም። ግን አስገራሚው ነገር ጸረ ድሮን መሳሪያ እያስገባን ስለሆነ ቆመዋል። ትላንት ላይ ሆናቸው ዓለም ሲራመድ እነሱ እዛው ቦታ ላይ እንደማይንቀሳቀሱ ከዚህ በላይ ማረጋገጫ የለም። እንኳን በመንግስት ደረጃ ያለ አካል አይደለም ሌላ ማንኛውም ለውጊያም ለሌላም ዓላማ ራሱን የሚያዘጋጅ አካል ዓለምን መፈተሽ ነው ያለበት። ወደ ውጊያ የሚገባ ሲሆን የውጊያ መሳሪያዎቹ ዛሬ በምን ሁኔታ ላይ ይገኛሉ ብሎ መመርመር ነው ያለበት። ጠላት ምን ይዛል? የጠላትን አቅምና አቋም በምን መልኩ ሊቋቋሙ ይችላሉ? እስከምን ድረስ ሊሄዱ ይችላሉ? እስከምን ድረስስ ልቋቋም ምንድነው ልመክት ይችላሉ የሚለውን ሰው እንዴት ነው የማይመረምረው? ዝም ብሎ ለእውቀት ሲባል ለመረጃ ሲባል የሚነበቡ ነገሮች አሉ፣ መጽሔቶች ምናምን። አሁን እዛ ላይ በዚሁ መድረክ እንደው ወር 2 ወር አካባቢ በግልም ያነሳሁት ነገር አለ። የድሮን ቴክኖሎጂ ዩክሬን ውስጥ እንዴት እንደመጠቀ ሌት ካመርስ አድቫንቴጅ የሚሏቸው የሚባለው ነገር የሆነው አካል የመጀመሪያ ያንን ለመፍጠር ትልቅ አቅም ትልቅ ጥረት ምናምን ነገር ያስፈልጋል። ከዛ በኋላ ወደ ሌላኛው ሲሄድ የቀደሙት ብዙውን ኃላፊነት ስለወሰዱ የሚረከበው ደግሞ በጣም አዘምኖ አሻሽሎ በአጭር ወጪ በገንዘብ አጭር እንትን በትንሽ ወጪ በአጭር ጊዜ ማለቅ የሚችል እንደገናም ደግሞ ከቀደሙ በተለየ መንገድ ድሮኖቹን መስራት የሚቻልበት ሁኔታ ዩክሬን ውስጥ የሩሲያ ግዛት በሺዎች ማይል ገብቶ ጉዳት ያደረሱት ድሮኖች በዋጋ ረገድ ሲታዩ እዛው ዩክሬን ውስጥ ነው የተሰሩት። ዋጋቸው በጣም ተራ ሄደው መጥተው ምናምን የሚመለሱ አይደሉም፣ አጥፍቶ ጠፊዎች ናቸው። አሁን ድሮን ስለሚጥል መሳሪያ በዚህ ሰዓት ይታሰባል? ማሰብ የሚችል ሰው ይሄን ያደርጋል? ከነዚህ ጋር መዋጋት ነው እንደው ቶሎ የትግራይንም ህዝብ ሌላውን ኢትዮጵያዊ መገላገል ነው። ዛሬ ስለ ድሮን ጸረ ድሮን መሳሪያ ምናምን የሚጨነቁ ሰዎች ድሮን ምን ያህል እንደረቀቀ ድሮን ወደ ጥይትነት እንደተቀየረ ከማያውቁ ሰዎች ጋር እና በእርግጥ የትግራይም ህዝብ ከዚህ ቡድን መፋታት አለበት። ኢትዮጵያም እንደ ሀገር ከዚህ ቡድን ጋር ለአንዴና ለመጨረሻ ጊዜ መፋታት አለባት። ለመፋታት ግን ከውጊያው ይልቅ አሁን እየተሄደበት ያለው መንገድ አይናችን እያየ በየቀኑ እየሟሙ በየቀኑ እየሰመጡ መሬቱ እየከዳቸው ህዝባዊ ተቀባይነታቸው ወደ ዜሮ እየወረደ ባለበት ሁኔታ ውስጥ ከዚህ በኋላ ቢፍጨረጨሩም እዛው ብዙ የሚያደርሱትን አደጋ በከፍተኛ ደረጃ ለመቀነስ የሚቻልበት ምድል ነው። ስለዚህ እነዚህን ሰዎች ምናልባት ማድረግ የሚቻለው ያው ማንጁሶች ከነሱ ጋር አሉ። ማንጁሶች ደግሞ ይሄ ማህበራዊ ህይወትን፣ የቤተሰብ አስተዳደግን፣ የአካባቢ ህይወትን በትክክለኛ ማህበረሰብ እድገት ደረጃ ላልፎ የሚጓዙ ሰዎች ሳይሆኑ ከልጅነታቸው ጀምሮ ጥይት እየጮኸባቸው ስለሚያድጉ የተወሰነ ከማህበረሰብ እንትን ያፈነገጡ ሰዎችም ናቸው። እነዚህም በራሳቸው ከፍተኛ ጉድለት ያለባቸው ናቸው። በሌላም በኩል አሁን ኃላፊ ምናምን የተባሉ ሰዎች ብዙ መዘርዘር በማያስፈልግበት ሁኔታ ውስጥ ምንም በዚህ በውጊያም ይሁን በፖለቲካዊ ይሁን አጠቃላይ ነገሩ ላይ እንኳን በትግራይ ደረጃ ያለን ትልቅ ማህበረሰብ አይደለም የሆነ ትንሽ መንደር ላይ እንኳን ሊወክሉና ምልክት ሊሆኑ ይችላሉ የሚለው በብርቱ ጥያቄ የሚነሳበት ነገር ነው። ምናልባትም እዛ ሆነው አሁን የስልጣን የምናምን ነገር ላይ ዝም ብሎ የሚሻኮቱ ሰዎች የትግራይ ህዝብ ተመልሶ ወደ ግጭት ወደ ቀውስ እንዳይገባ የሚደረገውን ጥረት በተለያየ መንገድ እንደ ትግራይ የሰላም ኃይሎች ከርቀት ሆነው ምናልባትም በተለያየ መንገድ ከውስጥ ሆነው የሚያደርጉትን ጥረት ውስጥ መደገፍ ነው። የስልጣን ለትግራይ ህዝብ መስጠት ነው። ያ ትውልድ
በዛ ዘመን ያለፉ ሰዎች በቃ ይበቃቸዋል። እውነት ለመናገር 50 ምናምን ዓመት ትግል ውስጥ ስልጣን ላይ ምናምን ላይ ቆየ ሰው ዘመን በረቀቀበት ዘመን በተለወጠበት ልጆቹ ሌላ ዓለም ውስጥ በሚገኙበት ሰዓት ትላንት ላይ የቆሙ ሰዎች ለዚህ ዘመን አይመጡም። ስለዚህ ትግራይ ውስጥም ለአዲሱ ትውልድ ቦታውን መልቀቅና በዛ መንገድ የፖለቲካ ሂደቱን ማሸጋገር በጣም አስፈላጊ ነው። አዲሱ ትውልድ ሲባል ደግሞ ህወሓትን ኮፒ ያደረጉ የማህበረሰብ ኢቮሉሽን ያልጨረሱ ደግሞ አሉ ኋላ ቀሮች። እነሱን ሳይሆን በትግራይ ትግራይን መመጠን የሚችሉ ከትግራይም አልፎ ለኢትዮጵያ መብቃት የሚችሉ የተማሩ ዓለምንም ኢትዮጵያንም መረዳት የሚችሉ ወጣቶች አሉ። እንደነሱ አይነት ሰዎች የፖለቲካ ሂደት ውስጥ በከፍተኛ ደረጃ ሚናቸውን እንዲወጡ ማድረግ። ይሄ የቆመው ቲፒኤልኤፍን ኮፒ አድርጎ ከቲፒኤልኤፍ ብሶ የመጣው እሱ ለትግራይ መከራ ለኢትዮጵያም ችግር ነው። የተሻሉ ወጣቶች ነገን አሻግሮ ማየት ብዙ ነገሮች መመርመር የሚችሉ አሉ። እነሱ ጋር ሁኔታዎች መልክ ይዛሉ። ከዚህ በኋላ የግጭት የቀውስ የመከራ ምናምን ዘመን ትርጉም ባለው ሁኔታ እንደምንሻገረውና ስለ ልማት ስለ ቴክኖሎጂ ዓለም ስለደረሰበት እኛ ስላለንበት ሁኔታ የምናወራበት ጊዜ ሩቅ እንደማይሆን በከፍተኛ ደረጃ በሙሉ እምነት መናገር የሚቻልበት ነው። ብዙ ነገሮችን እየተሻገርን ነው። ብዙ ነገሮችን እያለፍን ነው። ኋላ ቀሮቹ እየተጠባጠቡን፣ ኋላ ቀሮቹ እየተነኑ ነው። ኋላ ቀሮቹ በዚህ ዘመን ራሳቸውም ለዘመኑ የማይመጡን መሆናቸውን የሚረዳ ትውልድም አይሰማቸውም፣ አያቸውም፣ አይገነዘባቸውም። እንዴት ላይ ነገር ስላለ ብዙ ርቀት እየሄድን ነው። ዛሬም ላይ ቆመው በሴራ ስለ ስልጣን በሰዎች ሞት የሆነ ነገር ለማግኘት የሚጣደፉ ወገኖች ራሳቸውን እንዲመረምሩ እንዲያጤኑ እንትን ማለቱ ተገቢ ነው። በሌላም በኩል ከፌደራል መንግስት ጋር ለመነጋገር የሄዱትም ጀነራል ታደሰ ያኛው ቡድን አቶ አማኑኤል አሰፋ ምናምን እነሱን መተው ነው። ያው ቲፒኤልኤፍ የድሮቹ ቲፒኤልኤፎች ጉዳይ አስፈጻሚ ናቸው። ጀነራል ታደሰ ግን በትግሉም ውስጥ አልፈዋል። ብዙ ነገር ውስጥ ያለፉ ሰው ናቸው። ቢያንስ ይሄ የስልጣን ዘመናቸው እያበቃ ያለበት ሁኔታ ነው። ህገ መጋቢት ላይ ያበቃል። ምናልባትም ሊራዘም የሚችልበት እድል አለ። ምናልባትም ደግሞ ከዚያ ዙሪቱ ውስጥ ለአንዴና ለመጨረሻ መውጣት የሚቻልበት ሁኔታ ከእርሳቸው የስልጣን ዘመን ማብቂያ በፊትም ሆነ በኋላ አንዳንድ እርምጃዎች እንደሚኖሩ ይጠበቃል። ትግራይ ውስጥ ምርጫ መካሄድ አለበት። ምርጫው እንደሚካሄድም የኢትዮጵያ ብሔራዊ ምርጫ ቦርድ ግልጽ አድርጓል። ከምርጫው ጋር ደግሞ ተያይዞ አንዳንድ ሰዎች አሁንም ስለ ምንድን ነው ሰላም በሌለበት ችግር ባለበት ሁሌ የምንለው ነገር ነው። ሰላሙ አንተ ጭንቅላት ውስጥ ነው የሌለው። በተጨባጭ መሬት ላይ ያለ እውነታ ሽፍት አለ። ሽፍቶች ርዕሰ ከተማ ላይ አይደለም ያሉት፣ የክልል ከተሞች ላይ አይደለም ያሉት፣ የዞን ከተሞች ላይ አይደለም፣ የወረዳ ከተሞች ላይ አይደለም ያሉት። ሽፍቶች በየመንደሩ በየስርቻው አሉ። የሆነ ቦታ ላይ ወጡና ሽፍትነት እንቅስቃሴ ያደርጋሉ። አከተመ። ስለዚህ ሽፍታ ድሮም ነበር፣ ዛሬም አለ፣ ወደፊትም ይቀጥላል። ልዩነቱ የዛሬዎቹን ሽፍቶች የተለየ የሚያደርጋቸው ቁጥራቸው መበርከቱና የሽፍትነት ተግባራቸውን በነፃ አውጪነት ስም ማራመዳቸው ካልሆነ የተለየ ነገር የለም። ቀደም ሲል ተደራጅተው ሰብሰብ ብለው ምናምን ነበር፣ አሁን ተበትነዋል። ይሄ ነገር ደግሞ ለህብረተሰቡ አይጠቅምም የሚለው ደግሞ በሰልፍ እየመጣ ነው ወደ ሰላሙ መድረክ። አስገራሚ ነገር ነው። የኢትዮጵያ ሀገር መከላከያ ሰራዊት ድረገጽን፣ ማህበራዊ ገጾችን እንዲሁም የአማራ ክልል ቴሌቪዥንን የሚከታተል ሰው በየቀኑ ነው። በየቀኑ በሰልፍ እየመጡ ነው። ህዝቡን ነፃ እናውጣዋለን ብለው ህዝቡን አጎሳቀሉት፣ መከራ ውስጥ ከተቱት። ከምንም በላይ ደግሞ ሲነገር የነበረውና በተጨባጭ ያለው ነገር እየተራራቀ መምጣቱን ራሱ ለመተኮስ ይወጣ ነው። ለመተኮስ የወጣው ሁሉ እኮ የስልጣን ጥያቄ ያለው አይደለም። ተደናግሮ ይወጣ አለ። እውነትም በደል ደረሰብኝ ብሎ ጭቆና በረታብኝ ብሎ ይወጣ አለ። በደልና ጭቆናው ማን እንዳደረሰና ለምን ችግሩ እንደቀጠለ በደንብ ባለማስተዋል፣ ብዙ ነገሮችን ባለማገናዘብ፣ የፕሮፓጋንዳ ሰለባ በመሆን የራሳቸው ብሶት የራሳቸው የስልጣን የምናምን ፍላጎት ያላቸው ሰዎች የፈጠሩትን ነገር እሱን ገዝቶ አንዳንዱ ደግሞ ከነማን ጋር
የፖለቲካ ትግል እንደሚያደርጉ እንኳን የማይረዱ ሰዎች የሆነ መንገድ ነገሮች በቀላል ስለመጣ የፖለቲካ አርት እየሰሩ ካሉ ሰዎች ጋር ኋላ ቀር ሆነ ከነሱ ጋር እንዴት እንደምትፎካከር እንኳን በወጉ አለመገንዘብ ራሱ በጣም በጣም አስገራሚ ነገር ነው። ስለዚህ ከዚህ ሁኔታ ውስጥ ለመውጣት የሚተኩሱትም መሳሪያቸውን እያስቀመጡ ነው። የፖለቲካ ጥያቄ አለን ምንድነው በህዝብ ስም የህዝብ ጥያቄ አለን የሚሉትም በተኩስ ሳይሆን በንግግር ይፈታል ብለው ወደ መስመር ገብተዋል። በዚህ ረገድ ካፒቴን ማስረሻ ሰጤና ሌሎች በሰልፍ እየመጡ ነው። ሰሞኑን ኤንቢሲ ላይ የሰጠው ቃለ ምልልስም አለ። ምናልባት ዛሬ ነው እንደዚህ ይተላለፋል ተብሏል። አጫጭር ማስታወቂያዎች አይቻለሁ። በአማራ ክልል ስልጣን ላይ ሆነው ከዛም ከኤርትራ መንግስት $2000 የሚከፈላቸው ሰዎች ሰው እንዳሉ አውቃለሁ የሚል ነገር አንስቷል። የጉዳዩ በውይይት እንዳያበቃ በንግግር እንዳያበቃ በአማጽያኑ በኩል ማለትም በታጣቂዎቹ በኩል የታጣቂዎቹን የሚደግፉ የኤርትራ መንግስት እና እንዲሁም የተለያዩ ወገኖች ጫና እንደሚያደርጉ እንዳይነጋገሩ አስገራሚው የአማራ ክልል ስልጣን ላይ ያሉ ሰዎችም በንግግር ጉዳዩን እንዲያልቅ የማይፈልጉ መኖራቸውንም እዛዛ ላይ ያነሳቸው ነገሮች አሉ። በነገራችን ለእሱ እኔም ሰምቻለሁ። የአማራ ክልል ስልጣን ላይ ሆነው ይሄ 1 ዓመት ምናምን የወሰደ ድርድር ካልተሳሳትኩ ወደ አምና ጥር አካባቢ ተጀመረ በተባለው ንግግር ላይ በተለያየ መንገድ እንቅፋት እንዲገጥመው ከሚፈልጉት ውስጥ አማራ ክልል ስልጣን ላይ ያሉ ሰዎች ናቸው። ላይ ጫፍ ምናምን ያሉ ሰዎች አይደሉም። በሌላ ወገን ይህን ሰምቼ ማስረሻ በቃለ ምልልሱ ይህን ሲያነሳ እጅግ ነው የገረመኝ። ምክንያቱም ያው በግልጽ የሚታወቅ ነገር ስለሆነ ነው። በሰላም ማለቁ ለምን እንደሚቆረቁራቸው ግልጽ አይደለም። በአንድ በኩል አመፁ ሁከቱ እንዲቀጥል መፈለግ ነው። በሌላም በኩል አመፁ ሁከቱ መቀጠሉ የሚያስገኘው ጥቅም አለ። በአንድ በኩል የሽፍትነት እንቅስቃሴውን ስለሚያምኑበት ስለሚደግፉት ሊሆን ይችላል። በሌላም በኩል ሀገር ከተረጋጋ ነገሮች መስክ ከያዙ ብዙ ነገሮች ይበረበራሉ። ሲበረበሩ ሌብነትም ተደራጅቶ ዘረፋው ለዛ ሁኔታ የጠቀመውም ካለ በማሳገቱም ውስጥ ተባባሪ የሆነ ሰው ካለ እነሱም ሊጋለጡ የሚችሉበት ሁኔታ ስላለ በሰላም ጉዳዩ እንዲያልቅ ፍላጎት ማጣት የሚታይባቸው በተለያየ መንገድ እንቅፋት የሚፈጥሩ ወገኖች መኖራቸውን በተለያየ መንገድ ሰምተን ነበር። እንግዲህ ማስረሻ ሲናገሩ ደግሞ አስገራሚ ነገር ነው። ደግነቱ ያው እነዛ ሰዎች ብዙም ወሳኝ ባለመሆናቸው ሂደቶቹ አልቆሙም። ሂደቶቹ እስከ መጨረሻው ድረስ ሄደው የደፈሩ ስል ህዝብን ከመከራ ለማውጣትም በሌላም በኩል ትርጉም በሌለው ሁኔታ ውስጥ ከመዳከርም ወጥተን የራሳችን አስተዋጽኦ እናደርጋለን ያሉት እንደነ ማስረሻ ሰጥ ያሉት ወደ ሰላሙ መድረክ ተመልሰዋል። በይፋ በሰጠው መግለጫም ህጋዊ ፓርቲ ሆነን የህዝብ ጥያቄ ይዘን እንቀሳቀሳለን፣ ምናልባት ለአሁኑ ምርጫ ላንደርስ እንችላለን የሚል ነገርም አንስቷል። መውጫው መፍትሄው ይህ ብቻ ነው፣ ሌላ ነገር የለውም። ስለዚህ የጸጥታ የምናምን ጉዳይ እየተነሳ ስለ ምርጫ የሚያወሩ ሰዎች የትኛው አካባቢ ላይ የትኛው ቦታ ላይ በቀበሌ በምናምን እንዳልኩት የሽፍትነት እንቅስቃሴ ነበረ፣ ይቀጥላል። የሽፍትነት እንቅስቃሴ ቁጥሩን መቀነስ፣ ቁጥሩ እንዲቀንስ ተጽዕኖው እንዳይበረታ ለማድረግ ህብረተሰቡ ከአካባቢ ሚሊሻዎች ጋር መተባበር ነው። የኢትዮጵያ ሀገር መከላከያ ሰራዊት ተግባር አይደለም። ያ እሱ የተደራጁትን ለክልልም ለምንም የጸጥታ ጠንቅ የሆኑትን ሄዶ መልክ እያስያዘ ያው ዛሬ ያለንበት ሁኔታ ላይ ደርሰናል። አሁን ደግሞ ሰሞኑን ጋምቤላ በተፈጠረ ነገር የሆነ ነገር በቃ ሰርግና ምላሽ የሚመስል ነገር ደግሞ እያየን ነው። እንዲህ አይነት ነገር ነገም ይኖራል፣ ወደፊትም ይቀጥላል። 100 ምናምን ሚሊዮን የሚኖርበት ህዝብ ሀገር ውስጥ ቀርቶ በአንድ ቤተሰብ ውስጥም ሁሌ የተረጋጋ ነገር የለም። የሆነ ነገር ቀን እኮ ልዩነቱ በጥይት መሆኑ ይቀራል እንጂ
የሀሳብ ግጭት፣ ያለመስማማት፣ የምናምን ነገር አለ። የስልጣን ጥያቄ ምናምን ደግሞ ባለበት ሁኔታ ውስጥ ተመሳሳይ ነገሮች ይቀጥላሉ። ልዩነቱ ምንድን ነው? በተረጋጋ ሀገር ነገሮችን መቆጣጠር የሚችል ስርዓት ባለበት ሁኔታ ውስጥ መንደፋደፍ ይሆናል። የቀናት ጉዳይ ነው። ከዛ በኋላ አደብ ይገዛሉ። ምንድን ነው የተፈጠረው? ጋምቤላ ውስጥ ድንገት እያደፈጡ ኃላፊዎችን፣ ንጹሐንን የሚገድሉ ሰዎች ተመዘገቡ። የባንክ ስራ አስኪያጅ ገደሉ፣ የክልሉን ፖሊስ አዛዥ ገደሉ። ከዛ በኋላ ጉዳዩ ሲመረመር ከግድያው ጋር በተያያዘ ፖሊሶች እንዳሉበት ተደረሰበት። ከፖሊሶቹ ጋር ተያይዞ ደግሞ ከውጭ ሆነው ፈንድ የሚያደርጉ ምናምን አካላት እንዳሉ በተለያየ መንገድ ምልክቶች ታዩ። ስለዚህ ለመፍትሄው ብሎ የካለ የጋምቤላ ክልል መንግስት ሙሉ በሙሉ ፖሊስ የሚባለውም ትጥቅ አስፈታ። የጸጥታውን ኃላፊነት ፌዴራል ፖሊስና ሌሎች ወሰዱት። ከዛ በኋላ ምንም መልክ ይዛል፣ ምንም ጥያቄ። ከዛ በኋላ ይመረመራል፣ ይፈተሻል። ከነዚህ ሰዎች ጀርባ እነማን አሉ፣ ምን ሲደረግ ነበር ምናምን። ንጹሐኑ ፖሊሶች ወደ ስራቸው ይመለሳሉ፣ ህይወት ይቀጥላል። እና ረብሻ ምናምን የሆነ ግርግሩ፣ እነዚህ ሰዎች የሆነ ስንት ነገር እየተመኙ እንደሚቀጥሉ አላውቅም። ኢትዮጵያ ውስጥ አሁን ባለው ሁኔታ ውስጥ የትኛውም የሚፈጠር ነገር እንደ ጠዋት ጤዛ ማየት ነው። ከሰዓት በኋላ የለም ወይ በሚቀጥለው ቀን አታየውም። ያኔ መንግስታዊ መዋቅሩ ባልጸዳበት፣ ዘረኞች መዋቅሩ ላይ ሚናቸው በበረከተበት፣ የስልጣንም የምንም ፍላጎት፣ የሰፈር ፍቅር፣ የመንደር ናፍቆት የተጫናቸው ሰዎች ሁከት፣ ግርግር በሚፈጥሩበት ሰዓት ያኔ ብዙ ነገሮች ዋጋ ተከፍሏል። ዛሬ ግን እንዳልኩት ጤዛ ነው። ጠዋት የሆነ ነገር እናያለን፣ ስንመለስ አናየውም፣ አናገኘውም። በዛ ደረጃ የሀገሪቱ የጸጥታ መዋቅር ነገሮችን ለመቆጣጠርና በመዳፉ ለማስገባት የሚቻልበት ትልቅ ምዕራፍ ውስጥ ነን ያለ ነው። ስለዚህ ጋምቤላ ጉዳይ በቃ የሚቀጥለው ሳምንት ረቡዕ፣ ሐሙስ ስለዛ ማውራት በእርግጠኝነት ይቆማል። በዚህ ጉዳይ ጋር ያሉ ሰዎች ይለቃቀማሉ። ግን ችግር ኖሮ የማያውቅበት አካባቢ ላይ ችግር እንደተፈጠረ ደግሞ አድርጎ ለማውራት የሚደረግ ነገር ማያለው። በየቦታው ምንድነው ከአንዱ ስንወጣ ወደ አንዱ፣ ከአንዱ እንትን ስንል ከአንዱ ወጣን ስንል ሌላኛው ጋር የሚፈጠረው ያው የተከማቸው ሲንከባለል የመጣ መከራ ኢትዮጵያ አለባት። ይሄ መከራ እንደሚመጣ ደግሞ አስቀድመው ፖለቲካውን ማንበብ የቻሉ ሰዎች ጽፈውታል። ይሄንን ስርዓት የቲፒኤልኤፍን ቶሎ ባጭሩ ካልተገላገልን፣ ይሄን በሰማንያዎቹ ውስጥ ነው የምለው፣ ባጭሩ ካልተገላገልን ጥሎብን የሚሄደው መከራ ለትውልድ ሊተርፍ ይችላል። ስለዚህ ይሄን ቡድን ወይ ወደ ከዚህ ከዘረኝነት መስመሩ አውጥቶ ወደ ኢትዮጵያዊነት መግፋት፣ እዛ ውስጥ መግባት የማይችል ከሆነ ደግሞ የተከፈለው ተከፍሎ ከመድረኩ እንዲወጣ ማድረግ የሚል ነበር። ምኞት ብቻ ሆነና 27 ዓመት ኢትዮጵያ ላይ ተዘፈዘፉባት። ያ መከራ፣ ያ ስቃይ፣ ያ እየተንከባለለ የመጣው ነገር ዛሬ ድረስ ዋጋ እያስከፈለ ነው። ግን ልክ አዲስ ነገር አይደለም። ጋምቤላ ውስጥ የትኛውም ኢትዮጵያ አካባቢ ላይ አዲስ ነገር አይደለም። ትናንትም ነበር። መጠኑ፣ ስፋቱ ምናምን እያልን ልንዘረዝር የምንችለው ነገር አለ። በተለይ ጋምቤላ ላይ ምናልባት በኢትዮጵያ ታሪክ አሁን ሁሉም ጄኖሳይድ ተፈጸመብኝ ይላል። የዘር ማጥፋት ጄኖሳይድ የሚለውን ነገር በዝርዝር በመስፈርት ደረጃ እናስቀምጥ ካልን በኢትዮጵያ ውስጥ ጄኖሳይድ የተፈጸመው ጋምቤላ ክልል ውስጥ ነው። ወንዶች ብቻ ተመርጠው ወንድ ብቻ ተመርጠው የሃይማኖት መሪዎች ጭምር ወንዶች 424 ሰዎች
የተገደሉት በቲፒኤልኤፍ ሻለቃ ጸጋዬ በየነ የሚባሉ ሻለቃ አዛዥ በሚመሩት ሰራዊት ጋምቤላ ላይ ጭፍጨፋ የተፈጸመው ነፍሳቸውን የማረውና በነ አቶ አባይ ፀሐዬ በሚመሩት ፌዴራል ጉዳዮች ሚኒስቴር ዛሬ ትግራይ መገንጠል ምናምን የሚሉት እነ ዶክተር ገብረአብ አቶ ዶክተር ገብረአብ ባርናባስ በሚመሩት የፌዴራል ጉዳዮች ሚኒስቴር ምናልባትም በጉዳዩ ላይ በቅርብ ክትትል ያደርጋሉ የሚባሉት ዶክተር ገብረአብ ባርናባስ እና ሻለቃ ጸጋዬ በየነ 424 የአኟክ ተወላጅ ኢትዮጵያንን በስም በእድሜ በተገደሉበት ቀን ዝርዝር የአኟክ የሰብአዊ መብት ድርጅት አውጥቶ ኦንላይን ማንም ሰው ያዋል። እነ ሂውማን ራይትስ ዎች ሌሎችም ጄኖሳይዶች በግልጽ ያስቀምጡት ነገር አለ። ስለዚህ ግድያ ወይ ደግሞ እልቂት በዛ ደረጃ ማንነትን መሰረት አድርጎ የተፈጸመ ተለይቶ የተገደለ ያው በእምነት በብሔር በየቦታው ሲፈጅ ነበር። ግን ይሄኛው በተደራጀ መንገድ ያናደርገዋል። ስለዚህ ጋምቤላ ያ የዛሬ 22 ዓመት ታኅሳስ 4 1996 የነበረ ጭፍጨፋ ያንን ጭፍጨፋ እንደገና ሌላ እልቂት እንዲፈጠር የአኟኮችና የኑዌሮች ግጭት ነው ብለ መግለጫ ስጥ የተባሉት የክልሉ ፕሬዝዳንት የነበሩት አቶ ኦኬሎ አኳይ ይህንን መሸከም አቅቷቸው አመልጠው በድንበር ወደ ጎረቤት ሀገር የሸሹበት ያ ግፍ ያ ሰቆቃ ደግሞ ስላመማቸው ከረዥም ዓመታት ስደት ከሚኖሩበት ኖርዌይ እታገላለሁ ብለው ወደ ሀገር ጉዞ ሲያደርጉ ደቡብ ሱዳን ውስጥ ተይዘው በህወሓት ወህኒ ቤት የማቀቁበት ያን የጋምቤላን ታሪክ አርፍዶ ለመጡ ህይወት የሚጀምረው ከመጋቢት 2010 ጀምሮ ለሚመስላቸው ቢያንስ ወደ ኋላ ተመልሰው ነገሮችን ቢያዩ የመረምሩ በጣም በጣም አስፈላጊ ነው። ኢትዮጵያ ውስጥ ያለው ነገር ያን አስጨናቂ አስፈሪ ጊዜ በተለይም በመጀመሪያዎቹ ዓመታት የነበረውን ነገር ትርጉም ባለው ሁኔታ ተሻግረ ነው ሌላ ምዕራፍ ውስጥ ያለ ነው። ዛሬ የፎከሩ ምንድን ነው በጥይት ተኩሰን እንደርሳለን ያሉ እየመጡ ሳይሆን እየራቁ ጎረቤት ሀገር መድረሳቸውን ሰምተናል። ያው ነገሩ ከፍቶ ጎረቤት ሀገር ደግሞ ኢትዮጵያ መንግስት ሲመጣ ወዴት እንደሚሄዱ እንግዲህ የዛን ጊዜ የሚታይ ነገር ይሆናል። በማህበራዊ ሚዲያ አብዮት እንቀሰቅሳለን ከዚህ ቀደም ልምድ አለን ያሉት የፎከሩ ሰዎች ዛሬ በጩኸት የፈረሰችው የመጽሐፍ ቅዱሷ ኢያሪኮ ብቻ ነች እንደተባለው በጩኸት የሚፈርስ ሀገር በጩኸት የሚፈርስ መንግስት እንደሌለ በደንብ እያዩ እየተገነዘቡ አይናቸው እየተገለጠ ሲመጣ ለጊዜውም ለዘላቂነት ማህበራዊ ሚዲያውን ጥለው ሽሽት ውስጥ ናቸው ያሉት። አንድ ሰው አለ ሁል ጊዜ ፊት ለፊት እያመጡ አሁን ኮሜዲያን ሆኗል። ሚልኬሳ የሚባል ዶክተር ሚልኬሳ አንዳንዴ እንደው ይሄ ሰውዬ የሚናገረውን ነገር ሰምቶ ፒኤችዲውን የሰራው ባለማወቅ ነው ወይ ብሎ የሚል ጥያቄ ያስነሳል። ሁሌ አስገራሚ ነገር የሚናገር ሰው ነው። ጠቅላይ ሚኒስትር አብይን ከኦሮሞነት አወጣ፣ ከኢትዮጵያዊነት አወጣ፣ ምናምን አደረገና ውጭ ሀገር ዜጋ አደረጋቸው። ትንሽ ፌዙም ቀልዱን በረታበት መሰለኝ ጠፍቶ ነበር። አሁን ደግሞ መጣና $1 ቢሊዮን በሻንጣ የሚልስ ነገር መጣ። ይሄ ሰውዬ ሻንጣ ምን ያህል እንደሚይዝ ሻንጣ ኤንትሬ ነው ከነተሳቢው። ለዚህም ነው
ይህ ሰውዬ ዶክትሬት ዲግሪው ካለው በእርግጥም የሰራው ባለማወቅ ነው ወይ ወይም ውስጡ እግዚአብሔር የሰጠውን ነገር አንጠፍጥፎ በመተው ነው ወይ የሚል ጥያቄ የሚያስነሳው እና በተለያየ መንገድ እንትን ያሉ ሰዎች ዛሬ ሌላ ሁኔታ ውስጥ ሀገሩ በመግባቱ ለሀገሩ በጎ የሚያስብ ለትውልዱ ቆጣይነት የሚጨነቅ በማናቸውም ሁኔታ ሰላም በሀገሩ መረጋገጡ ጥያቄዎችም ካሉ ጥያቄ ይኖራል። በየስርቻው ሌባ አለ። በየመንግስት መዋቅሩ ከሰፈሩ መውጣት ያልቻለ ሰው አለ። ሰው ይህን መረዳት ያለበት በየትኛው መንግስታዊ መዋቅር ውስጥ ከቲፒኤልኤፍ ጊዜ ጀምሮ ዘር ሆኖ መጣና ጉዳዩ በዛ መልክ ለማየት ተሞከረ እንጂ አስቀድሞም ቢሆን ብዙ ጊዜ የሚነሱ ነገሮች አሉ። በክፍለ ሀገር የዚህ አካባቢ ሰው ይሄንን መስሪያ ቤት የሆነ የዛ ክፍለ ሀገር ከተማ አደረገው ምናምን ይባላል። አሉ እንዲህ አይነት መዋሃድ የማይችሉ ወደ መሀል ሲመጡም እነርሱ እዛው ሰፈራቸው የሚቀሩ እንዲህ አይነት ሰዎችን በጊዜ ሂደት መንግስት ሙሉ ትኩረቱን ወደ አስተዳደሩ ምናምን በሚመለስበት ምናምን ጊዜ እየተመነጠሩ ይወጣሉ። ጥያቄ ውስጥ የሚገባ አይደለም። ለማንም ከማንም በላይ መንግስትን ነው የሚጎዱት። ተደራጅተው ከሰፈራቸው ውጭ ማሰብ የማይችሉ በሌላም በኩል ደግሞ የንብላው ፍልስፍናን የሚከተሉ የሀገር ቀጣይነት የትውልድ ቀጣይነት ምናምን የሚባል ነገር የማይገባቸው ምናልባትም ደግሞ ይህንን በማድረግ ስርዓቱን እናደክማለን ብለው ዛሬም የሚያስቡ ይኖራሉ። ስለዚህ እንዲህ አይነቱን ነገር በስራ በቢሮክራሲው ላይ በምናምን ላይ የሚገጥሙ ነገሮች እሱን ይኖራል። በየትኛው መንግስታት ይሱ ይኖራል። መንግስታቱ እንደ ፖሊሲ ቀርጸው የሚከተሉት አለመሆኑን ማረጋገጥ ነው ወሳኙ ነገር። ያን የሚያሳይ ቅንጣት ታክል ምልክትም የሌለበት ደግሞ ስርዓት መሆኑን እያየን እየገመገምን ነው። ስለዚህ በመንግስት በኩል እንዲህ አይነት ጉዳዮችን በተመለከተ የተደራጁ ይህን ደንብ ጠባቂ ምናምን የሚባሉ አካላት በዛ በኩል ስራቸው መስራት የሚችሉበት ሁኔታ ላይ እንትን ማለት ነው። አሁን ከቤት መፍረስ ጋር ከምናምን ጋር ተያይዞ የሚመጡ ነገሮች ያሉ መረጃዎች አንደኛ ከኮሪደር ልማት ጋር ባልሆነበት ሁኔታ ውስጥ ቤታችን ፈረሰ እንዲያን ነገር ተደረገን የሚል የወረዳ ወይ ደግሞ የክፍለ ከተማ ሰዎች ያን ሊያደርጉ ይችላሉ። በትክክል ግን ደግሞ ሰዎች አቤቱታ ማቅረብ የሚችሉበት ወደ ክልል አለ መዋቅር እንትን ይባላል። ግን ሰዎች ደግሞ ሄደን ያን ዕድል አላገኘንም የሚሉት ነገር ስላለ የከተማ መስተዳድሩና የመሳሰሉት በዚህ በኩል በሰው ላይ ያለውን ቅሬታ ጥያቄ ምክንያቱም ሄደው አነጋግሯቸው እልባት ከሰጧቸው ወይ ደግሞ በዚህ ምክንያት ነው። በሌላም በኩል ደግሞ የቦታው ሁኔታና የተቀመጠበትን ሀብት ንብረት ግምት ውስጥ ያስገቡ ተመጣጣኝ ካሳዎችም እጅግ በጣም አስፈላጊ ነገሮች ናቸው እና እንዲህ አይነት ጥያቄዎች አስተዳደር የምናምን ነገሮች አሉ። እሱን እያዩ እያስተካከሉ እያረሙ መሄድ ነው። ምናልባት ይሄን ባጠባቂ ምናልባት አሁን ቢሰራው እሱን ነው ብዬ አምናለሁ። እነሱ በዚህ በኩል የራሳቸውን አስተዋጽኦ ማድረግ አለባቸው፣ ያደርጋሉ ተብሎ ይታመናል። ይሄ እዚህ ሁኔታ ውስጥ አንልሽ የገባሁት እንግዲህ ምርጫውና ጸጥታ ጋር ተያይዞ የተነሳ ነገር ስላለ ነው እና በየትኛው ሁኔታ ውስጥ ዛሬ ኢትዮጵያ ባለችበት ሁኔታ ምርጫ ለማድረግ የሚከለክል ሁኔታ የትኛው የማድረግ አይቻልም የሚሉ ወገኖች የትኛው ቦታ ላይ ማድረግ የሚችል ዝም ብሎ ከአዲስ አበባ መውጣት አይቻልም። እቺ ለጨዋታው ድምቀት ጥሩ ነች። ከአዲስ አበባ መውጣት አይቻልም እኮ አይደለም። ብዙ ጊዜ ያወራዱ ነው ከአሜሪካ ወይ ከአውሮፓ ወይ ከመካከለኛው ምስራቅም ከየትም ሰው ሲመጣ እኮ አሁን ትንሽ ታለፈ መሰለኝ ሰዎች ሲመጡ እኮ ከሆቴል አትውጡ ይባል ነበር እኮ ከተማው አስተማማኝ አይደለም ይባል ነበር። በራይድ በማሚ ሾፌሮች ማለት ነው። ይህን ሽብር በመንዛት የሆነ ነገር እናሳካል። ይሄ ያለፈ ነገር ነው። ከዚህ በኋላ በዛ መንገድ መቀጠል አይቻልም። የኢትዮጵያ መንገድ ትራንስፖርት ምናልባት መረጃ ቢሰጥ ጥሩ ነው ብዬ አምናለሁ። ወደ የትኛውም ኢትዮጵያ አካባቢ በየቀኑ ከአዲስ አበባ የማይወጣ የተከለከለ ወይ ደግሞ የጸጥታ ስጋት አለበት ተብሎ የቆመ ትራንስፖርት አለ?
ኢትዮጵያን ከአዲስ አበባ ወደ የትኛውም ኢትዮጵያ ግዛት አይንቀሳቀሱም። የቆመ የተቀነሰ ምናምን ነገር አለ። ስለዚህ ከአዲስ አበባ ይወጣ የሚባለው ነገር እሱን አእምሮ ውስጥና ይሄ በሆነ መንገድ ያስካቸውን ሰዎች በዛ መንገድ እሱን እየገለጹ መቀጠል ይቻላል። ግን ወደ መሬት አምጥቶ ምርጫ ላይ ላለመሳተፍ ያው ማንም ስለማይሰማ ምርጫ ላይ ኢትዮጵያ ውስጥ ምርጫ ለማድረግ የሚከለክል የትኛው ቦታ ላይ 2013 ኢትዮጵያ ምርጫ ሲካሄድ ያኔ ከነበረው ጋር ስናነጻጸር በፍጹም በየትኛው መመዘኛ ማለትም የዛሬ 5 ዓመት ከተካሄደ በፍጹም በየትኛው መመዘኛ እጅግ በጣም የተሻለ ብቻ ሳይሆን ፍጹም የተረጋጋ ብለን ልንገልጸው የምንችለው ነገር ነው። ያኔ እኮ ሸኔ እየተኮሰ ነበር። ያኔ እኮ ቲፒኤልኤፍ አውዳሚውን ጦርነት ጀምሮ ነበር። እሺ ምንድን ነው እነ ዘመነ ካሴ እኮ ተከበብን ምናምን የሚል ፉከራ ምናምን የሚያደርጉበት ጊዜ ነበር። ሰልፍ ነበር በየጊዜው ምናምን ሰው ተገደለ እንዲህ እየተባለ ሁከትና ግርግር ከተማ ውስጥ የነበረውን ነገር እናውቃለን። ያኔ ምርጫ ተደርጎ ዛሬ ምርጫ የማይደረግበት ነገር ራሱ አስገራሚ ነገር ነው። ምናልባት ዛሬ ባለው ሁኔታ ውስጥ ያላለቀ የሚንከባለል ትግራይ ውስጥ ያለ ነገር አለ። ምናልባት ከምርጫው በፊት እልባት ይሰጠው ይሆናል ተብሎ ይታመናል። ባይሰጠውም ግን የትግራይን በተለየ ሁኔታ ማስቀመጡ ጥሩ ነው ብዬ አምናለሁ። ግን አዲስ ነገር አለ ኢትዮጵያ ውስጥ ህወሓት ያው ስለ ምርጫ ማውራትም ከቻልን ምርጫ ከዛ በፊት በንጉሱ ጊዜ የፓርላማ ምርጫ ምናምን ይባላል። በደርግ ጊዜም ለነገሩ ምርጫ የሚባል ነገር ነበር። ያው ቲያትር የሚለው የበለጠ ይገልጸዋል። የቲፒኤልኤፍ ጊዜ ደግሞ ማስመሰል የሚለው ደግሞ በተጨባጭ የሚያሳየው ይመስለኛል። ምናልባት 97 ላይ ምርጫ ነበር። ያው መጨረሻ ላይ በጉልበት ቀለበሱት። ስለዚህ ኢትዮጵያ ውስጥ ህወሓት በ1983 የኢትዮጵያን ማዕከላዊ መንግስት ስልጣን ከጨበጠ በኋላ የሽግግሩ መንግስት አብቅቶ ህገ መንግስት ተጽፎ የመጀመሪያው ምርጫ የተካሄደው 1986-87 አካባቢ ነው። ከዛን ጊዜ ጀምሮ ኢትዮጵያ ውስጥ ምርጫዎች እንዴት ይካሄዱ ነበር? በአንድ ጊዜ ሁሉም ኢትዮጵያ ከተሞች ላይ ይካሄድ ነበር? ልክ አሁን ያለው ሁኔታ ግምት ውስጥ አስገብቶ አንዳንዶቹን ስል አንዳንዶቹ ተብሎ ቢጠቀስም አለ ትግራይ አካባቢ ያለውን ነገር የሚንከባለሉ ያላለቁ ጉዳዮች ስላሉ፣ በተለይ ከፕሪቶሪያ ስምምነት ጋር ተያይዞ ያልተቋጩ ጉዳዮች ስላሉ የሌላውን ግንቦት 24 አካሄዶ እሱን ወደ ሐምሌ ወይ ነሐሴ እንደዚህ ማድረግ የሚቻልበት ሁኔታ ይኖራል ተብሎ ይታመናል። ግን አዲስ ነገር አለ። ምናልባት ወደኋላ ተመልሰን ኢትዮጵያ ውስጥ ምርጫዎቹ የተካሄዱባቸውን ጊዜያትና ሁኔታዎችን ደግሞ ብናይ ይህን ይገልጽልናል። የመጀመሪያው እንግዲህ ምርጫ የተካሄደው ሚያዝያ 29 1987 ነው። አንደኛ የሚባለው ምርጫ ማለት ነው። ያ ምርጫ በሌላው ኢትዮጵያ ክልል ሚያዝያ 29 ሲካሄድ በሶማሌ ክልል ማለት ደግሞ በሶማሌ ክልል የተካሄደው ሰኔ 2000 ማለት ሰኔ 1987 ነው። ሰኔ 11 ቀን 1987 በሌላው ኢትዮጵያ አካባቢ ሚያዝያ 29 ተካሄዶ ሰኔ 11 1987 ከሁለት ወር አካባቢ በኋላ ማለት ነው። የመጀመሪያው ምርጫ ላይ ይሄ ነው የሆነው። ሁለተኛው ምርጫ ማለትም በ1992 የተካሄደው ምርጫ ማለት ነው። ይሄ ምርጫ ግንቦት 6 ቀን 1992 ነው የተካሄደው በአጠቃላይ ኢትዮጵያ ከሶማሌ ክልል በስተቀር። በሶማሌ ክልል ደግሞ የተካሄደው ነሐሴ 25 ቀን 1992 ዓ.ም ነው። ሶስተኛው ምርጫ በኢትዮጵያ ታሪክ የመጀመሪያው ምርጫ ተብሎ ሊጠቀስ የሚችል በኢትዮጵያ ታሪክም ስልጣን ላይ ያለው መንግስት በምርጫ ያሸነፉትን ወደ ቤተ መንግስት ሳይገቡ ስልጣናቸውን ነጥቆ ወደ እስር ቤት ያስገባበት ኢትዮጵያንም በደንብ የጨቀየችበት ምርጫ ማለት ነው። 97 በዛ ምርጫ ግንቦት 7 1997 ነው ምርጫ የተካሄደው። ሶማሌ ክልል ነሐሴ 15 1997 ነው የተካሄደው።
እንዲህ እያለ ምርጫዎቹ በዚህ መልክ ነው የቀጠሉት። ከዛ በኋላ 2002 ከዛ በኋላ 2007 2007 የህወሓት ዘመን ፍጻሜ ማለት ነው። የ2007 ማለት የምርጫው የዛ ፍጻሜ ማለት ነው። ስለዚህ ምርጫው በተመለከተው ሁሉም በአንድ ቀን እንዲደረጉ የሚያስገድድ ነገር የለም ብቻ ሳይሆን ትልቁ ነገር የሚጠበቀው ከምርጫው በኋላ ባለው ዓመት አሁን 2018 ነን። 2019 መስከረም የመጨረሻው ሳምንት ላይ የመጨረሻው ሰኞ ማለት ነው። የመስከረም የመጨረሻው ሰኞ የዛን ዕለት አዲስ መንግስት ይመሰረታል። ያ ቀን ከመድረሱ በፊት የምርጫው ውጤት ታውቆ አሸናፊዎቹ መረጋገጥ አለባቸው። ያንን ከዚህ ቀደም ሲሰራበት ነበር። ትግራይ ክልል አሁን ባለው ሁኔታ ትግራይ ክልል ያው የሚንከባለሉ ነገሮች የፕሪቶሪያውን ስምምነት የምናምን ነገር ስላለ ግንቦት 4 ሌላው ጋር አድርጎ ከዛ በኋላ ሌላው ቀሪው ቦታ ላይ ማድረግ የሚቻልበት ሁኔታ አለ። 2013 ምርጫም ስንመጣ እኮ ቤንሻንጉል ክልል ምርጫ ራሱ አልተካሄደም ማለት ይቻላል። በኋላ ነው ወደዚህ ሁኔታ ውስጥ የተገባው እና በየትኛው መመዘኛ በማናቸውም መስፈርት ኢትዮጵያ ውስጥ ዘንድሮ ምርጫውን ለማድረግ የሚከለክል ወይ ደግሞ ሌላው ቀርቶ ጥርጣሬና ጥያቄ የሚያስነሳ ሁኔታ የለምና ስለዚህ ራስን ለሂደቱ አዘጋጅቶ በምርጫው ላይ ጠንካራ ተፎካካሪ ሆኖ ለመውጣት ከወዲሁ ጀምሮ ስራ መስራት ነው። ምናልባት ፓርቲዎቹ በብዙ መልኩ የተወሰነ ክፍተትና ጉድለት አለባቸው። ከጠቅላይ ሚኒስትር ማለት ከህወሓት ወደ ጠቅላይ ሚኒስትር አብይ የመጣው ስርዓት ብዙዎችን በፊት በተወሰነ ደረጃ የፖለቲካ ፕሮግራም የምትከተለው ዓላማ ምናምን ያን ያህል ብዙ ግምት ውስጥ የማይገባ ነገር ነበር። በአንድ በኩል ስልጣን ላይ ያለው መንግስት ከመጠን በላይ ዘረኝነትን ስለሚሰብክ ኢትዮጵያዊነትን ማቀንቀን ብቻ ከሱ ተሽሎ መገኘት ስለሆነ ኢትዮጵያ አጀንዳ እስካላመርክ ድረስ ሀገሩ እንዲቀጥል ትውልድ እንዲቀጥል የሚመኘው አቅም አለው ወይ ዓላማ አለው እሱ ውስጥ አይገባም። እነዚህ ሰዎች የሀገር ሸክም ናቸው። ከነርሱ የማይሻል ምንም ነገር የለም። ቢያንስ ሀገሩ እንዲቀጥል የሚፈልግ ስብስብ ካለ በቂ ነው በሚል ምንም ፖለቲካ ፕሮግራማቸው የተለየ ነገር ሳይታይ የተሻሉ ተብለው የሚወሰዱበት ነው። ተመሳሳይ ከሆኑት ውስጥ ደግሞ ያው አቅም ያላቸው የሚመረጡበት ሁኔታ ነበር። በዘር የተደራጁትም ቢሆኑ በየክልላቸው ክልላችን ብለው በሚንቀሳቀሱባቸው አካባቢዎች በየክልላቸው ካለው በዘር ከተደራጀው ኢህአዴግ የህወሓት ተቀጥያ ከሆኑት ድርጅቶች ጋር ሲነጻጸሩ በማናቸው መመዘኛ በህብረተሰቡ ዘንድ ነፃ መሆናቸው ግምት ውስጥ ገብቶ የተሻለ ተቀባይነት ስላላቸው እነሱም ብዙ ጭንቅ የለባቸው። ብዙ የተሻለ ፖለቲካ ፕሮግራም በርዕዮተ ዓለም በምናምን ተሽሎ መገኘት አስፈልጋቸው። ህወሓትና ኩባንያው አባል አለመሆን በራሱ የተሻለ የመደመጥ እድላቸው ሰፊ ነበር። አሁን ኢትዮጵያ ውስጥ የተለወጠው ሁኔታ በዚህ በኩል ትልቅ ክፍተት ፈጥሯል። ኢትዮጵያ በሚል ብዙ ማገዶ የማይጨርስ አጀንዳውን ብቻ በማውለብለብ ተቀባይነት የነበረበት ሁኔታ የኢትዮጵያ ፖለቲካ ስልጣን ላይ የመጣውና ሀገሩን የተቆጣጠረው ኢትዮጵያ የሚል ኃይል ሆነ። ስለዚህ ይሄ ኃይል ኢትዮጵያ እያለ ባለበት ሰዓት ኢትዮጵያ ብለህ ከሱ ተሽለ መገኘት አለብህ። ኢትዮጵያ የሚለውን በፊት ዘረኝነት ሀገሩን ያጠፋዋል ነው። አሁን ኢትዮጵያ የሚል መጣ። ዘረኝነት ሀገር ያጠፋል ብሎ የሚያምን ማለት ነው። ስለዚህ ከዚህ ጋር ለመፎካከር ተሽሎ መገኘት ከሱ የተሻለ ምን መስራት ትችላለህ የሚለውን ማሳየት ማስረዳት አለበት። እኔ በመጣ ይሄን እናደርጋለሁ ማለት አለበት። በዛ ደረጃ በበቂ ራሳቸውን ያዘጋጁ ምን ያህል ናቸው? ስለዚህ በኋላ አንዳንዶቹ ሁኔታውን ሲያዩ የመጀመሪያ ያደረጉት
ስልጣን ላይ ያለው መንግስት በአፉ ነው እንጂ ኢትዮጵያዊነት በተግባር አይደለም በሚል ያ በዛ መንገድ ገበያ ላይ ለመቆየት ሞከሩ። እንደማይሆን ሲያረጋግጡ ወደ ብሔር ፖለቲካ ጓዛቸውን ጠቅልለው ሄዱ። አንዳንዶቹ አሁን ስሙን ይዘው ኢትዮጵያ ይላሉ፣ በተግባር ደግሞ በዛ መንገድ ውስጥ ይዳክራሉ። በብሔር የተደራጁትም ኃይሎች ለምሳሌ ኦሮሚያ ክልል ውስጥ የተደራጁት ያኔ ከኦህዴድ ጋር መወዳደር በማንም መመዘኛ ኦፌኮም ይሁን ኦነግም ይሁን ኦነግ አልነበረም ያኔ ጥያቄ ውስጥ ማይገባ ነገሩ ከፍተኛ ተቀባይነት ያገኛሉ። ኦፌኮ የሚባል ከእሳቸው ከፕሮፌሰር መረራ በላይ ማንም የሌለው ለኦሮሚያ ክልል መብት የሚንቀሳቀስ ማንም የበላይ አዛዥ የሌለበት ህወሓት ሆኖ ከመቀሌ ወይ ደግሞ ከአዲስ አበባ የሚያዘው ምናምን የሌለበት። ስለዚህ ኦሮሚያ ክልል ላይ በማናቸው መመዘኛ ከፍተኛ ተቀባይነት እንደሚኖረው ጥያቄ ውስጥ አይገባም። አሁን ኦሮሚያ ውስጥ ከእናቶ ሽመልስ አብዲሳ ጋር ለመወዳደር እናቶ ሽመልስ አብዲሳ በማን ይመራሉ የሚል መከራከሪያ ሊመጣ ይችላል። ጥያቄው አሁን ምንድነው የሚሆነው? ለኦሮሚያ ክልል በዘር ፖለቲካ ውስጥ እየዳከሩ መኖር ነው የሚጠቅመው ወይንስ በትልቁ ሀገር ውስጥ በባለቤትነት መዝለቁ ነው የሚያዋጣው? በመንደር እየጨፈሩ ብሶት እያስተጋቡ መኖር ነው መፍትሄው ወይንስ በትልቁ ሀገር ላይ በባለቤትነት መቀጠል ነው? አሁን ምርጫው እዚህ መሃል ሲሆን ከባድ ነገር ነው። የተግባር ስራዎች የሚሰሩበት ለረዥም ጊዜ የተሰበከው ተረት የተነነበት ሁኔታ ስለሆነ ለነ ፕሮፌሰር መረራም ለነ አቶ ዳውድ ኢብሳም ሁኔታዎች ከዚህ ቀደም እንደነበረው ቀላል አይደለም። ስለዚህ ኢትዮጵያ ፖለቲካ ላይ የተለወጠው ነገር ከሌላው ምንድን ነው? ፓርቲዎቹ ነፃ ስላልሆነ የሆነ ቡድን መሳሪያ የነበሩበት ምዕራፍና አሁን ደግሞ ነፃ ከሆኑ ቡድኖች ጋር የሚደረግ ፉክክር እስከሆነ ድረስ ተሽሎ መገኘት ልቆ መታየት በጣም አስፈላጊ ነው። ለዚህም ይመስለኛል ብዙዎቹ ይህ ስለማይጠፋቸው እንደሆነ እረዳለሁ። በምርጫ ተወዳድረው ልቀው አሸንፈው ለመውጣት በጣም ሳስበው ደከመኝ ይላሉ። ስለዚህ አቋራጭ አድርገው የወሰዱት የሽግግር መንግስትን ነው። እዛ ላይ የሆነ ነገር ብናገኝ ይህንን መንግስት የሚሄድበትን መንገድ ደግሞ የተወሰነ ነገር መልሰን ወደ ብሔርተኝነት ለመውሰድ ያለን እድል ሰፊ ነው። ምክንያቱም በአብዛኛው የተደራጀ ነው፣ በዘር የተደራጀ ነው ብዙ ስለሆንን እዛ ቦታ ላይ ኢትዮጵያ የሚለውን አስተሳሰብ እንደፍቃለን የሚልም እምነት ያላቸው ሰዎች አሉ። ዞሮ ዞሮ ያኛው እንግዲህ አልተሳካም። የሽግግር የሚባል ነገር የለም። ያለው የምርጫ ጉዳይ ነው። የምርጫ ከሆነ ደግሞ ከዚህ ቀደም እንደነበረው ማንነት ብቻ ነፃ መሆን ብቻ የማንም መሳሪያ ለመሆን ብቻ ለመመረጥ ያለው እድል ሰፊ ነበር። አሁን የማንም መሳሪያ ያልሆነ ደግሞ አቅም ያለው ተፎካካሪ ጋር ነው ተፎካከረው። ስለዚህ ምርጫው አሁን ለፖለቲካ ፓርቲዎቹ ሰብሰብ ብሎ ግዙፍ የፖለቲካ ንቅናቄ መስርቶ መንደር ፓርቲዎች ለድል ጥሩ ነው፣ ለሌላ ለምንድን ነው ታሪክን ባህልን ምናምን ለማስተዋወቅ ጥሩ ነው። ለፖለቲካ ግን ስለማሆን ይህንን ጎጆ አፍርሰው ሀገር አቀፍ ፓርቲ ሆኖ ለመውጣት በዛ መንገድ መንቀሳቀስ በብዙ ይጠቅማቸዋል። የሚያዋጣቸው ሂደቱም ያንን የግድ የዛሬ 5 ዓመት መሆን የለበትም፣ የዛሬ 10 ዓመት መሆን የለበትም። ሂደቱን ካስጀመሩት እነሱ ባይቀጥሉበትም እነሱ በቀደዱት ቦይ የእነርሱ ፓርቲ አባላት የሆኑ ወጣቶች ያው ወደ ዘመኑ በደንብ የመጡ አሁን ጨዋታው የዲጂታልም ነገር ነው። ሁለገብ መሆን ያስፈልጋል። ሁለገብ መሆን ያስፈልጋል። በአማካሪ በምናምን የሚሸፈኑ ነገሮች ያሉ፣ ግን ሰዎች ራሳቸው ሁለገብ መሆናቸው ደግሞ መሪዎች በብዙ መልኩ ብዙ ነገሮችን ለመለወጥ ያለው ዕድል ሰፊ ነው።
ስለዚህ ምርጫው ከፊታችን ግንቦት 24 ይካሄዳል። ፓርቲዎች በዚህ ረገድ ራሳቸውን ማዘጋጀትና መንቀሳቀስ ይጠበቅባቸዋል ማለት ነው። ክቡራን ተመልካቾቻችን የዛሬ አርብ ታህሳስ 10 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ታህሳስ 10 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።